አልহামዱሊላሂ የመድኃኔ ዓለም ታቦት በሰላም ገባ የሚል ሙስሊም ያለበት ማህበረሰብ ምን ስለሆነ በአሸባሪዎች ይገደል? ከህወሓት የበለጠ የዘረኝነት ትርክት ከኦነግ የበለጠ በእድሜ የጠገበ ዘረኝነት የለም። ከነሱ ምንማረው ዘረኝነት ተመልሶ የራሱን የወጣበትን ማህበረሰብ እንደሚበላ ከነሱ በላይ ማረጋገጫ የለም። ምን ነበር ማታ ብልሽት አለ እናንተ መስጊድ ውስጥ መጣዋቸው መስጊድ ውስጥ እግዚአብሔር ይኛቸው ጎጃሙ ናቸው። ለምንድን እንጂ ቢያንስ የ65 47 ዓመት የሚሆን ሽማግሌ መስጊድ ድረስ ገብተው ንጹሃንን የገደሉት የመስቀል ጦርነትን በአማራ ክልል ከዛ ሲቀጥል በመላው ኢትዮጵያ ለማንገስ እና በኢትዮጵያ ሰማይ ስር መዓት ለማዝነብ ስለሚፈልጉ ነው። እዚህ እንትን ብለዋል የሞስ መስጊድ ገብተው ሰው ሁሉ ገለዋል ነዛ ጎጃሞች። ሰምቻለሁ ማታ ሄዱ ብያቸው ነበር። ይቺ ሃይማኖት ጦርነት ደግሞ ዋናው መጠንሰሻዋ ህወሓትና እነ ጀዋር መሐመድ ለመሆናቸው ነገ ከነጎዳ የሚወጡ ማስረጃዎች በእርግጠኝነት ይነግሩናል። እነ ሙአ ተዋህዶ ይሄንን ነው ሲሰሩ የኖሩት። ተቻችለን ኑረን አናውቅም የኔ ጓደኞች አብዛኞቹ ሙስሊሞች ናቸው። በዚህ ሁኔታ ተዋደንና ተስማምተን እንጂ እኔ ከሙስሊም ጓደኞቼ ጋር ተቻችያ አይደለም የኖርኩት። ሌሊት መካነ ሰላም የሚገኘው ኑር መስጊድ ምሽግ አድርጎ ተኩስ የከፈተው ጥላት የሃይማኖትን ግጭት ለማስነሳት ቢሞክርም ሊሳካለት አልቻለም። ነገር ግን የህይወት ዋጋ አስከፍሎናል። እኔ ፈጣሪ ጠይቃቸው አልኩ አይደለም እነዚህን ምለው ያው ፈጣሪ እስከሚጠይቃቸው ድረስ ራሱ አልጠብቅም። ያው ያንዳንዱ ማህበረሰብ እነዚህን ፋኖ ሚላቸውን አሸባሪዎች እያነቀ ለፖሊስ መስጠት አለበት። እኔ ፈጣሪ ጠይቃቸው አይጠይቃቸው እሱ የሱ ጉዳይ ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራሜ በደቡብ ወሎ ዞን በመካነ ሰላም ከተማ በሙስሊም የሃይማኖት አመራሮች ላይ በሃይማኖት መሪዎች ላይ ፋኖ የሚባለው አሸባሪ ቡድን የፈጸመውን የግድያ ወንጀል ወይም በንጹሃን ላይ ያደረሰውን ጭፍጨፋ አስመልክቶ ከአካባቢው ያሉ መረጃዎችና ወቅታዊ ሁኔታዎች ምን ይመስላሉ የሚለውን ጉዳይ እየተመለከትን አብረን ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ከሰሞኑ በሰሜን ወሎ በኩል ተጀምሮ የነበረው በህወሓት እና በሻዕቢያ የሚመራው የሽብር እንቅስቃሴ እንዲሁም ህወሓትና ሻዕቢያ የሚጋልቡት ፋኖ የሚባለው አህያ እየተጋለበ አማራ ክልል ድረስ መጥቶ ወልዲያ ዙሪያና በአካባቢዋ ላይ በመከላከያ ሰራዊት ላይ ጥቃት ማድረሱ ይታወሳል። መከላከያ ተገቢውን የሆነ እርምጃ እየወሰደ እንዳለ በአካባቢው ላይ እየሰማን ያለንበት ሁኔታ ነው ያለው። ነገር ግን ከዛ ጋር ተያይዞ በዛን ሰሞን በመካነ ሰላም ከተማ አካባቢ ፋኖ የሚባለው አሸባሪ ቡድን የመኔሊክ እዝ ምናምን የሚሉት የደንቆሮች ስብስብ የሚመራው ቡድን በደቡብ ወሎ ዞን አካባቢ ገብቶ መካነ ሰላም ከተማን ተቆጣጣሪ ያለው የሚል ዜና እያስነገረ የነበረበት ነበርና ከዚያ ሁኔታ ጋር ከዚያ እንቅስቃሴ ጋር ተያይዞ እንግዲህ በመካነ ሰላም እንደገቡ በመካነ ሰላም ኑር መስጊድ በሚባለው
የሙስሊሞች የእምነት ተቋም ላይ በመግባት በንጹሃን ላይ የንጹሃን የሃይማኖት አባቶች የሙስሊም የእምነት አስተምሮን የሚያስተምሩ የእምነቱ መምህራንና በመስጊዱ ውስጥ ያሉ የሃይማኖት አባቶች መገደላቸው የሚታወስ ነው። በዚህ ሁኔታ ፋኖ የሚባለው አሸባሪ ቡድን በፈጸመው የንጹሃን ላይና የእምነት አባቶች ላይ በፈጸመው ጥቃት የአካባቢው ማህበረሰብ እጅግ በጣም ተቆጥቶ ሰላማዊ ሰልፍ ሁሉ ወጥቶ ያው በእነዚህ አሸባሪዎች የተገደሉ ንጹሃን አባቶች የቀብር ስነ ስርዓት ሲፈጸምም የመካነ ሰላምም እንዲሁ በደቡብ ወሎ አካባቢ የሚገኙ ከተሞች የተቃውሞ ሰልፍ በፋኖ በሚባለው አሸባሪ ቡድን ላይ ሲያሰሙ እንደነበር ከትላንት ወዲያ የደረሱን መረጃዎች ያስረዳሉ። በሰዓቱ በጣም በዚህ አይነት ሁኔታ እንደዚህ አይነት የእምነት አባቶች ላይ ምንም የማያውቁ ንጹሃን ላይ እንደዚህ አይነት ግድያ ሲፈጸም በጣም ያማልና እኔ አውቀዋለሁ አካባቢውን። እኔ ወሎዬ ነኝ። ደሴ ከተማ፣ ወልዲያ፣ ኮምቦልቻ በደንብ ማቃቸው የተወለድኩባቸው የኖርኩባቸው ሀገሮች ናቸውና በደንብ አውቀዋለሁ። የማህበረሰቡን ስነልቦና አውቃለሁ። ሙስሊም፣ ክርስቲያን፣ ኦሮሞ፣ አማራ፣ ጉራጌ፣ አፋር ምናምን ሳይባባል ሰው በሰውነቱ ተከብሮ የሚኖርበት አካባቢ ነው ወሎ ማለት። ዓለም ሲሰለጥን ወሎዬ ይሆናል ተብሎ የሚነገርለት በጣም ብዙ የጥበብ ስራዎች በጣም ብዙ ለስነ ልቦና ለኢትዮጵያ አሁን ላለችበት የዘረኝነት በሽታ መድኃኒት መሆን የሚችል ማህበረሰብ ነው የወሎ ማህበረሰብ። እንደዚህ አይነት ጥቃት ሲደርስበት በተለይ ደግሞ ኢላማ ተደርጎ በዘረኞች ምንም የማያውቁ እምነትን እያስተማሩ ዘረኝነት ጥንብናት የሚለውን የእምነት አስተምሮ የሰለላሁ ዐለይሂ ወሰለም የነብዩ መሐመድን አስተምሮ ዘረኝነት ጥንብናት የሚለውን ትምህርት የሚያስተምሩ የእምነት አባቶች ምንም በማያውቁበት ጸሎት ላይ ባሉበት ሙእሚኖቻቸውን እያስተማሩ ባሉበት እንደዚህ አይነት ጥቃት በአሸባሪዎች ሲደርስባቸው በጣም ያሳዝናልና በሰዓቱ መረጃውን አክቹአሊ በደንብ የተጣራ መረጃ እስከሚደርሰኝም እየጠበቅኩኝ ነበር። በሰዓቱ ደግሞ የሆነ ስሜቱም ራሱ በጣም ይረብሻል የነበረው ነገርና በእንደዚህ አይነት ሁኔታ እንዲህ አይነት ጥቃት መድረሱ የአካባቢውንም ማህበረሰብ አስቆጥቷል። መላው ኢትዮጵያውያንም ያስቆጣ ጉዳይ ነው። ስንናገር የነበረው ይሆናል ብለን ስንጠብቅ የነበረው ማለት የአካባቢው ማህበረሰብ መንግስትም ቢሆን እነዚህን አሸባሪዎች በፍጥነት ሊያጠፋ ይገባል። ካልሆነ ጊዜ በተሰጣቸው ትንፋሽ በተሰጣቸው ቁጥር እንደዚህ ንጹሃን ዜጎች ላይ ጥቃት ሊፈጽሙ እንደሚችሉ በተደጋጋሚ ስንናገር ነበር። ፋኖ የሚባለው አደረጃጀት ሲመሰረት ጀምሮ ይሄ ፋኖ የሚባል ቡድን መጀመሪያ የራሱን ህዝብ ነው የሚበላው። ያኔ ስንናገር ነበር ተው ዘረኝነት ለኦነግና ለህወሓትም አልሆነም። የአማራ ህዝብ ደግሞ ከአማራነቱ ዝቅ ሲል አያምርበትም አይሆንለትም። ስለዚህ ትልቁን የአማራ ህዝብ ወደ ዘር ወደ ጎጥ ወደ ጎሳ ማንነት አትጎትቱት፣ ወደ ታች ወደ ጭቃ ወደ ማብካት አትወሰዱት ብለን ስንናገር በተለይ ጽንፈኝነትና ዘረኝነት ፋሽን የመሰላቸው የአማራ ክልል ወጣቶችና ያኔ የትኛውም ጽንፈኛ ቡድን መጀመሪያ መብላት የሚጀምረው መግደል የሚጀምረው የወጣበትን ማህበረሰብ ነው። ተው እነዚህን ሰዎች ከወዲሁ በእንጭጩ ቢቀጩ ይሻላል ብለን እየተናገር በዚህ አይነት ሁኔታ መንግስትም ጊዜ ሰጥቶ ማህበረሰቡም ደግሞ በተወሰነ ደረጃ ችላ ብሏቸው የሚሆን ልጆቼ ናቸው ቤተሰቦቼ ናቸው ብሎ ደብቆ አስቀምጦ የሚሆን ይሄ ፋኖ የሚባል ጽንፈኛ ቡድን ዛሬ በዚህ አይነት ሁኔታ ንጹሃን ዜጎች ላይ ዛሬ ብቻ አይደለም የሃይማኖት አባቶች ላይ ግድያ መፈጸም ከጀመረ ሲጀመር ጀምሮ በተለያዩ የእምነት ተቋማት ላይ ቤተክርስቲያን አፈረሱ፣ ገዳማት ተቃጠሉ፣ የእምነት አባቶች ተገደሉ ሲባል ፋኖና ሸኔ ከጀርባ እንዳሉ ማንኛችንም ቢሆን የኢትዮጵያን ፖለቲካ በደንብ መርምሮ ማጥናትና መረዳት የሚችል ሰው ሊያቀው የሚችለው ሀቅ ነው። የተቃውሞ ሰልፍ በዚያው የቀብር ስነ ስርዓት ለመፈጸም የወጡ የአካባቢው የመካነ ሰላም ነዋሪዎች ሲያሰሙት የነበረውን መፈክርና የማህበረሰቡ ቁጣ ምን ያክል ምን ደረጃ ላይ እንደደረሰ አሳይቻችሁ ተመልሰን እንመጣለን።
ይቁም የሚዲያ ወገንተኝነት ይቁም አላሁ አክበር አላሁ አክበር አላሁ አክበር የተቃውሞ ሰልፍ በዚያው የቀብር ስነ ስርዓት ለመፈጸም የወጡ የአካባቢው የመካነ ሰላም ነዋሪዎች ሲያሰሙት የነበረውን መፈክርና የማህበረሰቡ ቁጣ ምን ያክል ምን ደረጃ ላይ እንደደረሰ አሳይቻችሁ ተመልሰን እንመጣለን። ምን ስላደረጉ እነዚህ ሰዎች ምን ስለሆነ ፋኖ የሚባለው አሸባሪ ቡድን የሱ የስልጣን ጥማት የነሱ የስልጣን ፍላጎት ስላልተሳካ ለተራ የፖለቲካ ግፍ ፍላጎት ተብሎ እስከዛሬ በግፍ የተገደሉ ኢትዮጵያውያን አይበቁም? ምንም የማያውቁ አማራ ክልልም ኦሮሚያ ክልልም የተጨፈጨፉ በዘረኞች በሸኔም በፋኖም የተጨፈጨፉ መምህራን ንጹሃን ዜጎች እስከመቼ ይቀጥላል ይሄ? ማህበረሰብ እንደ ማህበረሰብ ቆሞ መንግስት የራሱን ኃላፊነት መወጣት አለበት። እሱን የመንግስትን ድርሻ ሁሌም የምናገረው ነው። መጨረሻ ላይ የምለው ነገር ይኖርኛል። ነገር ግን እንደ ማህበረሰብ አያመንም ወይ አይሰማንም ወይ ይሄ ጉዳይ? ለተራ የፖለቲካ ትርፍ ተብሎ የእምነትን አስተምሮ የሃይማኖት አስተምሯቸውን ከፈጣሪ ጋር የሚገናኙበትን ማህበረሰቡ ከፈጣሪ ጋር ተገናኝቶ በሰላማዊ ሁኔታ የሚኖርበትን ኑሮ የሚኖረውን ማህበረሰብ እና የእምነት መሪዎችን በዚህ ደረጃ ኢላማ ተደርገው ሲጠቁ የአካባቢው ማህበረሰብ በዚህ ደረጃ ነው ቁጣውን የሚያሰማው። እኛ ተቻችለን አልኖርንም ይላል የወሎ ህዝብ። ተቻችለን ኑረን አናውቅም አማራና እምነት ከሆነ እኛ ሙስሊሞች ምን የሰላም ብለን እንጂ አቅም አንሰን አይደለም አማራነት እምነት ከሆነ እኛ ሙስሊሞች ምን ተቻችለን አልኖርንም። እኛ ተዋደን ተስማምተን ተፋቅረን እንጂ ተቻችለን አልኖርንም። እንዲህ የሚል ማህበረሰብ ሁሉንም አቅፎ ሙስሊም፣ ክርስቲያን፣ ኦሮሞ፣ አማራ፣ ትግሬ ሳይባል እኔ ያደኩበት ሰፈር እኔ ደሴ ከተማ እኔ ያደኩበት ሰፈር ኦሮሞ፣ አማራ፣ ትግሬ ይሄ ሁሉ ማህበረሰብ ሙስሊምና ክርስቲያኑ አንድ ቤት አልፎ አንድ ቤት ሙስሊምና ክርስቲያን ተሰባጥሮ የሚኖርበት አካባቢ ነው። የኔ ጓደኞች አብዛኞቹ ሙስሊሞች ናቸው። በዚህ ሁኔታ ተዋደንና ተስማምተን እንጂ እኔ ከሙስሊም ጓደኞቼ ጋር ተቻችያ አይደለም የሚኖርኩት። እነዚህ የመካነ ሰላም ሙስሊሞች የሚያሰሙት መፈክር የወሎን ህዝብ በትክክል የሚገልጸው መፈክር ነው። የወሎ ህዝብ ተስማምቶ ተዋዶ እንጂ ተቻችሎ አልኖርም። ዓለም ሲሰለጥን ወሎዬ ይሆናል ተብሎ የሚነገርለት አሁን ኢትዮጵያ ላለችበት የዘረኝነት በሽታ ፍቱን መድኃኒት ሊሆን ይችላል ተብሎ የወሎን እሴት ወደ መላው ኢትዮጵያ ማዛመት ሲቻል መስጊድ ሲሰራ ክርስቲያኑ ሂዶ ገንዘብ አዋጥቶ ቤተክርስቲያን ሲሰራ የሙስሊም አባቶች መጥተው ቤተክርስቲያን ውስጥ ገብተው ገንዘብ አዋጥተው ቤተክርስቲያናቸውን ሰርተው አልহামዱሊላህ የመድኃኔ ዓለም ታቦት በሰላም ገባ የሚል ሙስሊም ያለበት ማህበረሰብ ምን ስለሆነ በአሸባሪዎች ይገደል? ራሳቸው ፋኖቹ ይሄንን ግድያ ከፈጸሙ በኋላ ደንግጠው በስልክ ሲነጋገሩ የሚሰማበት የስልክ ልውውጣቸው አለ። የሚያወሩት ነገር ከጀርባ ሌላ የተደበቀ ተንኮል እንዳለ ደግሞ ያሳያል። እንዴት ነው? አማን ታድሯል? አለን ሰላም ነው። ምን ነበር ማታ ብልሽት አለ? እናስተው መስጊድ ውስጥ መታዋቸው መስጊድ ውስጥ እግዚአብሔር የኛ ናቸው ጎጃሞች ናቸው። ለምንድን እኔ እንጃ ቢያንስ የ65 ዓመት የሚሆን ሽማግሌ መስኪ ይዞ በጠበቃ መቱት። ከዛ ውስጥ ላይ ገብተው እንደጭፍጥፍ
ብዙ ሰው 3 ሰው ነው 4 ሰው እንደው እናቴ ማርያም ታሪክ ተባያሽቶብኝ አረጋ አረ እንዴት ሆነ እና አሁን ታይ መስጊድ አካባቢ ነበር ያለው ተቀውጥ ያለ ለቅሶ ነው ያለው ምን አይነት ነው አንተ በጣም ተው እና ሲልለው ቆይ ደውልሃለ አለ ናጌሽ እዚህ እንትን ብለዋል የሞስ መስጊድ ገብተው ሰው ሁሉ ገለዋል እነዛ ጎጃሞች ሰምቻለሁ ማታ ሄዱ ብያቸው ነበር ሰምቻለሁ እንዴት ነው ያለው ሁኔታ ታዲያ በጣም ሰው ይሰባሰባል ወደዛ ሁሉ ገቡ ወደዛ ወደ መስጊድ እዛ በኩል እንዳፈኑ መስጊድ ተመቷል መተውታል ቲክቶክ ላይ ራሱ ፖስተውታል መስሎኝ እነዚህ ሰዎች የሚያወሩት የስልክ ልውውጥ ገና ተጀመረ እንጂ የተሴረብን የተጎነጎነብን ተንኮል በጣም ስር የሰደደ እንደሆነ የሚያሳይ ነው። ጎጃም አካባቢው ህዝበ ክርስቲያን ይበዛል። የክርስትና እምነት ተከታዮች በብዛት አሉ። ጎጃም ወሎ የተሰባጠረ ነው። ሙስሊምም ክርስቲያንም አብሮ የሚኖርበት አካባቢ ነው። ስለዚህ እነዚህ ይሄንን ጦርነት መርተው ወሎ ገቡ የተባሉ ሰዎች የአካባቢው ልጆች ናቸው። የወሎ የደቡብ ወሎ የሰሜን ወሎ እነ ምሬ ወዳጆ ሰሜን ወሎ ወልዲያ ቆቦ ምናምን አካባቢ ናቸው። ስለዚህ እነዚህ የወሎን አደማሊ ሳጅና አደማሊ የሚለውን ግንባር ወይም ደግሞ ይሄንን ዘመቻ የሚመሩት አካላት ወሎዬዎች ናቸው። የወሎ ፋኖ ነው የሚባሉት። ይሄን ስልክ ልውውጥ የሚያደርጉት ራሳቸው የወሎ ፋኖ ነው የሚባሉት ናቸው። ነገር ግን ምንድነው የሚለው መስጂድ ውስጥ ገብተው የሃይማኖት አባቶችን የገደሉት ከጎጃም የመጡ ሰዎች ናቸው። ከጎጃም የመጡት ፋኖዎች ናቸው ይለዋል። ስለዚህ ጎጃም ህዝበ ክርስቲያን ስለሚበዛ ወሎ ሙስሊምም ክርስቲያንም አብሮ የሚኖርበት ሀገር ስለሆነ ወይም ደግሞ ብዙ ሙስሊም አለ ተብሎ የሚታሰብበት አካባቢ ስለሆነ በሰፋ አድርገን ስንመለከተው ክርስቲያኑን ከሙስሊሙ ጋር በመላው አማራና በመላው ኢትዮጵያ ለማጋጨት የተጎነጎነች የተጠነሰሰች ተንኮል እንደሆነች ከስልክ ልውውጣቸው ብቻ መረዳት ይቻላል። ሲቀጥል ወሎ የሙስሊምና የክርስቲያንን ግጭት በቀላሉ ለማያያዝ ይመቻል ብሎ ጽንፈኞቹ እንደሚያስቡት እንደነሱ አምሮ ማለት ነው እንደነሱ አስተሳሰብ ሙስሊምና ክርስቲያን አንድ ላይ በጋራ የሚኖርበት አካባቢ ወሎ ስለሆነ እዛ ሂደን እንደዚህ አይነት የሃይማኖት ጥቃት ብንፈጽም ሙስሊሙን በክርስቲያኑ ላይ ማስነሳት እንችላለን የሚል በጣም የተጠና ተንኮል በስነ ስርዓት ተዘጋጅቶ ሰነድ አዘጋጅተውለት የተጠና እርምጃ እንደወሰዱ የነዚህ ፋኖች የስልክ ልውውጥ ራሱ ከበቂ በላይ ማስረጃ ነው። ነገር ግን የወሎ ህዝብ እንኳን አይደለም በእናንተ ተራ ተንኮል ቀርቶ የትኛውም አይነት ጠላት ቢመጣበት አብሮት የኖረውን ጎረቤቱን አብሮት ስንት ነገር ያሳለፈውን ስንት ሚስጥር ያለውን ስንት ገመናውን አብሮ ደስታውንና ሐዘኑን የተካፈለውን ጎረቤቱንና አብሮ አደጉን ለጠላት ፖለቲካ ትርፍ ሲባል አሳልፎ የሚሰጥ ህዝብ አይደለም። በጣም መርማሪ በጣም የሚጠይቅ በጣም አስተዋይ ህዝብ ነው የወሎ ህዝብ። ነገር ግን በእነሱ በተሳሳተ የተንኮል ስሌት መሰረት የወሎ ህዝብ ክርስቲያኑም ሙስሊሙም አንድ ላይ የሚኖርበት አካባቢ ስለሆነ እዛች አካባቢ ሄደን ትንሽ ክብሪት ብንለኩስ የሙስሊምና የክርስቲያኑን ግጭት ማፋፋም እንችላለን የምትል የተሳሳተች ስሌት በደንብ ታቅዶ ተሰልቶበት የተወሰደች ወይም የተፈጸመ ወንጀል ነው። ሲቀጥል የዘመነ ካሴ ጎጃሙ ፋኖ ያወሎ ፋኖ ምናምን የምትሏቸው ፋኖች የመስቀልን ጦርነት ገና እየጀመሩ ነው። የመስቀል ጦርነት ማለት የሃይማኖት ጦርነት ማለት ነው። የሙስሊምና የክርስቲያኑ ማህበረሰብ ተዋዶ ተስማምቶ ባንድ ላይ በህብረት አብሮ የኖረውን ማህበረሰብ ለማጋጨት የመስቀል ጦርነት ለማወጅ እንቅስቃሴ ከጀመሩ በጣም ቆይተዋል። ምናልባት
ልክ እንደ ሞዓ ተዋህዶ እንደሚባለው ሳይታወቅበት በሃይማኖት ሽፋን ሌላ ከውስጥ ሌላ እንደዚህ አይነት ዓላማም የሚያራምድ የነሱ ክንፍ በየእምነት ቦታዎችም ሊኖር ይችላል ብዬ አስባለሁ። እየተመነጠረ ይወጣል፣ ግን የማህበረሰቡና የህዝቡ ድጋፍ ያስፈልጋል ይሄን ለማድረግ። ነገር ግን እነዚህ ሰዎች የሚያደርጉትን መስቀል ራሱ ስትመለከቱት ፋኖ ተብዮቹ መስቀል አስረው የክርስቶስን መስቀል የሰው ደም የሚያፈሱ የሰውን ልጅ በአምሳሌ ፈጥሬዋለሁ የሚለውን የክርስቶስን አምሳል የሆነውን የሰው ልጅ ደም ለማፍሰስ መስቀል አንገታቸው ላይ አድርገው ሰው የሚገድሉ ህፃናት የሚገድሉ የሃይማኖት አባቶችን የሚገድሉት ፋኖ የሚባሉት አሸባሪዎች የሚያደርጉት መስቀል ላይ የክርስቶስ ስም አይደለም የተጻፈው። እነዚህ ሰዎች የሚያደርጉት መስቀል እዚህ ጋር እንደምትመለከቱት ዘመነ ካሴ ይላል መስቀሉ። ለነዚህ አሸባሪዎች የሚሰቀልላቸው ህይወታቸውን አሳልፈው የሚሰጡት ወይም አሳልፈው የሰጣቸው የህልውናቸውና የህይወታቸው መሰረት አድርገው የሚጠሩት ዘመነ ካሴን እንጂ ክርስቶስን አይደለም። እነዚህ የሚያመልኩት ዘመነ ካሴን ነው። አምላክም አምልኮም የላቸውም። እነዚህ ሲጀመር መስቀል የግማደ መስቀሉን የሚያክል መስቀል አንገትህ ላይ አስረህ የአንድ ማህበረሰብ ተወካይ ነኝ ማለት ራሱ አይቻልም። የአማራ ክልል ሙስሊምም ክርስቲያንም አንድ ላይ አብሮ የሚኖርበት ማህበረሰብ ነው። የምታረጉትን ነገር እንኳን በደንብ ማታስተውሉ ደናቁርት ናችሁ ብለን ስንናገር ራሱ እነዚህ ሰዎች መስሚያ አልነበራቸውም። ምክንያቱም ዓላማ አላቸው። እነሱ የሚፈልጉት ነገ ከነገ ወዲያ መለኮስ የሚፈልጉት ውስጥ ለውስጥ እየጎነጎኑት የነበረው ተንኮል እንዳለ ስለሚያውቁ ይቺን አሁን ላይ በመካነ ሰላም ኑር መስጂድ ውስጥ ገብተው የፈጸሟት የሃይማኖት ጥቃት ገና የመጀመሪያዋ ክብሪት እንደሆነች ነው የሚሰማኝ። እኔ እያንዳንዱ ማህበረሰብ በዚህ ደረጃ ማሰብ አለበት ብዬ አስባለሁ። እነዚህ ሰዎች ሲዘጋጁ ነው የኖሩት። መስቀላቸው ላይ ዘመነ ካሴ የሚል ጽሑፍ ጽፈው ክርስቶስን ሳይሆን ዘመነን እያመለኩ የሚኖሩ ሰዎች ናቸው። አሁን ያ እምነታቸው ይሳካል አይሳካም ሌላ ጉዳይ ነው። በእነሱ ተራ ፖለቲካ ግን እንደዚህ አይነት የሃይማኖት አባቶች ዋጋ ይከፍላሉ። አንድም ሁለትም ሙእሚንም ይሁን የሃይማኖት አባት ለምን ይሞታል? የሃይማኖት መሪዎች ለምን ይገደላሉ? ለምንድነው ማህበረሰቡ እንደ ማህበረሰብ ማይነቃው? እነዚህን ሰዎች መታገል የሚጀምረው መቼ ነው እንዴ? እኔኮ አሁን አብዛኛው ማህበረሰብ ያውቃል። እነዚህ ሰዎች በየጫካው በየመንደሩ በየሰፈሩ ሲሽለኮለኩ ያውቃል። መደባበቅ አያስፈልግም። ከዚህ በኋላ እያንዳንዳችን ቤት እያንኳኩ ይመጣሉ። በኦነግ የተሰቃየው መጀመሪያ የኦሮሞ ህዝብ ነው። 50 ዓመት ሙሉ ኦነግ ናችሁ እየተባሉ ሲታሰሩ ሲገደሉ ሲገረፉ የኖሩት የኦሮሞ ልጆች ናቸው መጀመሪያ። ከዚያ በኋላ ነው ኦነግ ሸኔ አቅም አግኝቶ ንጹሃንን መግደል የጀመረው። እና አሁንም ይሄ የአማራ ጽንፈኛ አሁን ጀመረ። ከዚህም በፊት በተለያዩ አካባቢዎች በተለይ በመምህራን ላይ በነጋዴዎች ላይ በባለ ሀብቶች ላይ ይወስድ የነበረው እርምጃ አለ። ንጹሃንን ከዚህም በፊት ሲገድል ነበር። የእምነት አባቶችን ደግሞ በስነ ስርዓት በተጠና መንገድ ከጎጃም ድረስ መጥተው ከቆቦ ከራያ ድረስ የነበረው ፋኖ ውስጥ ለውስጥ ተሽሎክልኮ ሰርጎ ገብቶ ዘመቻ አደማሊ በሚል ዘመቻ በስነ ስርዓት በተቀናጀ መንገድ መስጊድ ድረስ ገብተው ንጹሃንን የገደሉት የመስቀል ጦርነትን በአማራ ክልል ከዛ ሲቀጥል በመላው ኢትዮጵያ ለማንገስ እና በኢትዮጵያ ሰማይ ስር መዓት ለማዝነብ ስለሚፈልጉ ነው። ይቺ የሃይማኖት ጦርነት ደግሞ ዋናው መጠንሰሻዋ ህወሓትና እነ ጀዋር መሐመድ ለመሆናቸው ነገ ከነገ ወዲያ የሚወጡ ማስረጃዎች በእርግጠኝነት ይነግሩናል። እነ ሞዓ ተዋህዶ ይህንን ነው ሲሰሩ የኖሩት። አሁን የተጀመረችው በእነዚህ መካነ ሰላም ውስጥ በኑር መስጂድ ውስጥ በነበሩ የሙስሊም ሃይማኖት አባቶች ላይ የተወሰደው እርምጃ የመጀመሪያው የማንቂያ ደወል ነው። ገና የሚቀጥሉ ብዙ እርምጃዎች ይኖራሉ ብዬ ነው የማስበው። ከሞዓ ተዋህዶ ከሚባለው አሸባሪ ቡድን ጀምሮ በየቤተ ክርስቲያኑ በየቤተ እምነቱ ምን ሲሰሩ እንደነበር ራሳቸው ወጥተው ስለነገሩን ማለት ነው። ዘመነ ካሴ የሚለውን መስቀል የሚያስሩት ሰዎች አሁን ላይ ምን ለማድረግ እንዳቀዱና የመጀመሪያው እርምጃቸው ምን እንደሚመስል አሁን በወሎ መካነ ሰላም አሳይተውናል። ሲቀጥል እነዚሁ አሸባሪዎች መካነ ሰላም ውስጥ ገብተው እነዚህን የሃይማኖት አባቶች ከገደሉ በኋላ መግለጫ አውጥተዋል። ያወጡት መግለጫ ደግሞ እነዚህን የሃይማኖት አባቶች ለመግደላቸው ትክክል ነን ብለው
እንኳን አይደለም የመጸጸት የፍርሃት ምልክት እንኳን አይታይባቸው። ቅዱስ ሚካኤል አሊኮር ዋና አዛዥ ሻለቃ አብነው ታደሰ እባላለሁ። ቀን 24 አንደኛ ወር 2018 በምዕራብ ወሎ ግንባር ከሚንቀሳቀሰው ንጉስ ሚካኤል አሊኮር የተሰጠ መግለጫ መስከረም 23 ለ24 ሌሊት መካነ ሰላም የሚገኘው ኑር መስጊድ ምሽግ አድርጎ ተኩስ የከፈተው ጥላት የሃይማኖትን ግጭት ለማስነሳት ቢሞክርም ሊሳካለት አልቻለም። ነገር ግን የህይወት ዋጋ አስከፍሎናል። በመስጊዱ ውስጥ ብሬንና ስናይፐር ጠምዶ ምሽግም ተቆፍሮ ስለነበረ ጥላት በቂ ዝግጅትም አድርጎ በከፈተው ተኩስ 2 ፋኖ ተገድሎብናል። አጸፋ መልስ ተሰጥቶ ስለነበረ ጉዳት ደርሶባቸዋል። ይህንን ተከትሎ ህዝብ ሙስሊሙን ለማስቆጣት የብልጽግና ተላላኪዎች የሆኑ አካላት ሙከራ እያደረጉ ነው። በዛሬ ቀን ይሄ ድርጊት ባይፈጸምና ወይም ይሄንን ሰላማዊ ሰልፍ ባይወጡብን በነበረ እስካሁን ድረስ መካነ ሰላም የኛ መሆኑን እናውቃለን። ህዝባችን እንዲያሸማቀቅብን የህዝባችን ቁጣም የህዝባችን ችግሩም የህዝባችን አንድነትም ውስጡን አጥርቶ እስከሚያገኝልን ድረስ ለህዝብ ስለወጣን ህዝባችን በመሰረቱ ችግሩን አጥርቶ እስከሚያገኝልን ድረስ ዳር ወጥተናል። መከላከያ መስጊድ ውስጥ ገብቶ ምሽግ ቆፍሮ ብሬንና ስናይፐር ጠምዶ ሲዋጋን ሲተኩስብን እሱን ለሱ ምላሽ እንሰጣለን ብለን ንጹሃኖችን ገደልን ይላል። እናንተ ናችሁ ልታጠቁ ሄዳችሁት። መከላከያ በሌለበት ገብታችሁ መካነ ሰላምን ተቆጣጣርን ያላችሁት እናንተ መስላችሁ። ከዚያ እናንተን ሊያጠቃ ሲመጣ መከላከያ ሰራዊት መካነ ሰላም ገባን ብላችሁ ስትፎክሩ እናንተን ለማጥቃት ሲመጣ እናንተ መስጊድ ውስጥ የነበሩ የሃይማኖት አባቶችን ገድላችሁ ወጣችሁ። ምን ሲሆን ነው መከላከያ መስጊድ ውስጥ ገብቶ ምሽግ ሰርቶ የሚጠብቀው? እናንተን ለማጥፋት መስሎ መከላከያ የሚመጣው የሆነ ቦታ ገቡ ሲባል ነው የሚመጣው መከላከያ። መንደር ለመንደር እየዞረ እንዳንተ የሚልከሰከስ አይደለም መከላከያ ሰራዊት፣ ሌላ ስራ አለው። አገር የሚጠብቅ ነው፣ ድንበር የሚጠብቅ ነው። እንደናንተ አይነት ተልካሻ ውሻ አስቸገረው እንጂ መንደር ለመንደር እየዞረ መንደር ለመንደር የሚርመጠበጥበት ምንም ምክንያት የለውም። ነገር ግን የሆነ ሸለቆ ውስጥ ገባችሁ ሲባል እዛ ሸለቆ ውስጥ ገብቶ እናንተን ለማጥቃት ይመጣል። መካነ ሰላም ገባችሁ ተባለ፣ መካነ ሰላም መጣ። ሲመጣ መስጊድ ውስጥ ምሽግ ሰርታችኋል። ከዚያ መከላከያ መምጣቱን ስታቁ እንደማትቋቋሙት ስለምታቁ መስጊድ ውስጥ ያሉ ንጹሃን አባቶችን ገድላችሁ መከላከያ ገደላቸው የሚል ፖለቲካ መጣችሁ። አሁን ለዚህ ተራ ፖለቲካ ትርፍ ሲባል ምንም የማያውቁ የሃይማኖት አባቶች ንጹሃን ሰዎች መስዋዕት መሆናቸው እኔ ፈጣሪ ጠይቃቸው አልኩ አይደለም። እነዚህን ምለውን ያው ፈጣሪ እስከሚጠይቃቸው ድረስ ራሱ አልጠብቅም። ያው ያንዳንዱ ማህበረሰብ እነዚህን ፋኖ ሚላቸውን አሸባሪዎች እያነቀ ለፖሊስ መስጠት አለበት። እኔ ፈጣሪ ጠይቃቸው አይጠይቃቸው እሱ የሱ ጉዳይ ነው። አሁን በመድር ላይ ዛሬ ነገ ሳይባል ላጠፉት ጥፋት መንግስትም ማህበረሰቡም አንድ ላይ ሆኖ ተቀናጅቶ እነዚህን አሸባሪዎች ለፍርድ ማቅረብ መቻል አለበት። ለፈጸሙት ወንጀል የእጃቸውን ዛሬ ነገ ሳይባል ማግኘት አለባቸው። ይሄንን ነው ማለት የምፈልገው። ስለዚህ ዛሬም ነገም ዛሬ ነገ ሳይባል እነዚህን ሰዎች ለህግ እንዲቀርብ ማህበረሰቡ ካልተባበረ በስተቀር እያንዳንዱ ማህበረሰብ እነዚህ የሃይማኖት አባቶች ላይ የደረሰው ጥቃት በእርግጠኝነት የጽዋው ተቋዳሽ እንደሚሆን በእርግጠኝነት መናገር ይቻላል። ግን አንድ ከሆን ጽንፈኛን ለመቃወም ዛሬ ነገ የሚለውን ማመንታተን በጋራ ህዝብ ከቆመ ከመንግስት ጋር አብሮ ሆኖ እያንዳንዱን አሸባሪ እያወጣ ለመስጠት ፈቃደኛ ከሆነ እነዚህ ሰዎች እድሜያቸው ያጥራል። ስለዚህ አሁን ለመንግስት ሲባል ብልጽግና ስልጣኑ እንዲቀጥል ምናምን አብጩ የስልጣን ጊዜው እንዲረዝም ምናምን አይደለም። ይሄ የደንቆሮ አስተሳሰብ ነው። ይሄ እያንዳንዱ ማህበረሰብ ለራሱ ደህንነት ለራሱ ሰላም ሲል እነዚህን አሸባሪዎች እያወጣ መስጠት አለበት ነው የኔ ጥያቄ። ብልጽግና ኖረ አልኖረ ብልጽግና እድሜ ልክ አይኖርም። ህዝብ ነው የሚኖረው ወዳጅ። እኔ ስለ ህዝብ ስለ ሀገር ሰላም ነው የማወራው።
ያ ካልሆነ በእያንዳንዳችን ቤት ውስጥ ይመጣሉ ነው እያልኩ ያለሁት። እነ ሸኔ 50 ዓመት እነ ኦነግ 50 ዓመት ተቀምጠው የኦሮሞን ህዝብ ነፃ እናወጣለን ብለው የኦሮሞን ህዝብ ሲያስጨፈጭፉ ሲያስገርፉ ሲያስገድሉ ነው የኖሩት። ህወሓት 50 ዓመት ሙሉ የትግራይ ህዝብ ላይ ተጣብቆ ተቀምጦ ይሄው ዛሬ የትግራይ ህዝብ ደም እያለቀሰ ነው ያለው በህወሓት ከ50 ዓመት በኋላ። የፋኖ ደጋፊዎች ይሄን አሸባሪ ቡድን እድሜ ስጡትና የዛሬ 50 ዓመት ከኖረ ምን ሊሆን እንደሚችል ኢማጂን ማድረግ ትችላላችሁ። የተለየ ነገር አይደለም። ከህወሓት የበለጠ የዘረኝነት ትርክት ከኦነግ የበለጠ በእድሜ የጠገበ ዘረኝነት የለም። ከነሱ የምንማረው ዘረኝነት ተመልሶ የራሱን የወጣበትን ማህበረሰብ እንደሚበላ ከነሱ በላይ ማረጋገጫ የለም። በመካነ ሰላም በኑር መስጂድ ውስጥ ህይወታቸውን ላጡ የእምነት አባቶች አላህ ይዘንላቸው የጀነት ይበላቸው እላለሁ በመሆን መልቲሚዲያ ስም ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ለመላው የወሎ ማህበረሰብና ለመላው ህዝበ ሙስሊም እንዲሁም ለመላው ኢትዮጵያን በሙሉ መጽናናትን እንመኛለን። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ እያደረጋችሁ እንድትቆዩ እያሳሰብኩኝ አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ